ወይኔ ጉዴ ማሚን ረስቻት ማሚ ትላለች እንዴ ደግሞ አታፍሪም ማራኩሽ ታይም በእናትሽ አሁን ዱራጅ ይቅርታ እሺ ህሊና ያወርዳለሁ እንዳጨቀጭቂ ምንም ነገር እንዳትያዝ ዝም ብሎ ይታዘቡ እንደውም ጥሩ ነው ይታዘቡሽ እንዴ ሰው እናቱን ይረሳል እንዴ እናቴን ረስቼ አይደለም ረስሽ ነው እንጂ ከነ ማፈጠሪ ማርያምን አይደለም ማርያም ረስቼሽ አይደለም አይሹ ጋይስ ሰርፕራይዟ ምን እንደሆነ አታውቅም ጸጉሬን ባላየለፉት ወይተኛ ወይ ፈረስ እኔ ምን እንደሆነ አላውቅም አደጋ ጊዜ መውጫችን ነው ሰላም ጋይስ እንዴት ናችሁ ደህና ናችሁ ዛሬ የምገኘው እማዬ ቤት ነው ዛሬ ሳይሆን አንድ 2-3 ወር ይሆነኛል ማሚዬ ቤት ከመጣሁኝ አብን ጥሩ ጥያቄ እኔ በቃ ብቻዬን መኖር የምወድሰው አይደለም እንደው ቤቱ ጠቦኝ ልብሴ ማስቀምጥበት አጥቼ ምናምን ነው እንጂ አልወድም ለብቻዬ መኖር በቃ ምንም ሲጀመር ለብቻ መኖር ሰው ሳያገባ በፊት ምንም ደስ አይልም ጌታ እኔ አይመቸኝም ምንም ይሄ ፕራይቬሲ ምናምን ይሄን ፕራይቬሲ ነው ሰው ከማግባቱ ከመውለዱ በፊት ላይፍን ከቤተሰቡ ጋር በደንብ አድርጎ ማጣጣም የቤተሰብን ጊዜ በደንብ ማሳለፍ አለበት ብለው ከሚያስቡ ሴቶች መሃል አንዷ ነኝ ለማንኛውም እንደነገርኳችሁ የቤት ኪራይ ከፍልበታለሁ ቪዲዮ ሰራበታለሁ ልብስ ቀይርበታለሁ እንጂ ያንን ቤት አላድበትም ይውዚ መሬት ላይ ነው አንጥፌ የምተኛው እግዚአብሔር ፈቅዶ ቤት ብንገዛ አንድ ክፍል ሁለት ክፍል ቢኖረን ማሚዬ መኝታ ቤቷ እኔ መኝታ ቤቴ ሳሎን ኪችን አይ ዊሽ ኤኒዌይስ ጸጉሬን ባላየለፉት 3 ቀን ጸበል ነበርኩና ከታጠበ በኋላ በቃ እንደዚህ ሆነ ወይተኛ ወይ ፈረስ እኔ ምን እንደሆነ አላውቅም እኔ ምን እንደማደርገው ግራ ገብቶኛል ማሚ ምን ላድርገው ጸጉሬን መቤቴ ማግምሽ ተቆረጠ ወንጆ ታላታለች ስለቆረጥኩት ጸጉሬ ዛሬ በህይወቴ እንደዚህ ትንሽ እርምጃ ከፍ የምልበት ቀን ነው በጣም ረጅም ጊዜ የምፈልገውን ነገር ዛሬ ላይ ልሄድ ነው ስለዚህ ብቻዬን ይዣት አይደለም ሄደው ማሚዬም ትመጣለች ያው ታውቃላችሁ መቼስ እኔ ህይወቴ ውስጥ ያለውን እያንዳንዱን ስቴፕ አብሶ ደግሞ ትልቅ ነገሮች ሲሆኑ ፋሚሊ ያው እናቴን ይዤ መሄድ እወዳለሁ ለእናንተ ማሳየት እወዳለሁ ምናምን እና እስቲ የሆነችን ነገር ለመጀመር መንገድ ላይ ነኝ ብዬ አስባለሁኝ ዛሬ ደግሞ እሱን አይታይት ልናደርግ ከማሚዬ ጋር እንሄዳለን ከዛ በፊት ግን ጋይስ እቺ ጸጉር በቃ ፊክስ መሆን አለባት እቺ ጸጉራችንን እንሰራለን መኪናችን ቻርጅ የላትም ሄደን መኪናችን ቻርጅ እናደርጋለን እኔ ቤት ሄደን ልብሳችን ለባብሳለን ከዛ በኋላ ማሚዬም የሆነ ቦታ ጥሪ ያላት ከዛ መልስ ስትመጣ ይዘናት እንሄዳለን ወዳልኳችሁ ቦታ ማለት ነው ተከተሉ ማሚዬ በጣም ስለምትወደኝ እኔ ሞዶን ቁርስ ነው እየሰራችልኝ ያለችው ማዘሯ ሄሎ ለማንኛውም ዛሬ ሰፈራችን ላሳያችሁ ይሄ የኛ ቤት ነው እንዲህ ወጥቶ ደግሞ እዚህ ጋር ኦፕን ኪችን አለ ታዩታላችሁ እቺ ኦፕን ኪችናችን ናት የማሚ ኦፕን ኪችን ነው ሲሉ ሰንታው እቺ ጓዳችን ናት ይሄ የምታዩት ቦታ ደግሞ ላውንደሪያችን ነው ሁሉም የሰፈሩ ሰው ተሰብስበን እዚህ ነው ላውንደሪ የምናደርገው ጠዋት ስንነሳ እዚህ ጋር የአካል ብቃት እንቅስቃሴ እናደርጋለን ምን ነው ስለኝ እቺ ስፔስ እንደምታዩት ሰፊ ናት ልጆች ይጫወቱበታል እዛ አካባቢ ደግሞ አንዳንድ ፕሮግራሞች ሲኖሩ የምናዘጋጅበት ሰፋ ያለው የሰፈራችን ስፔስ ነው ይሄኛው ስፔስ ማሳየት እቺ ስፔስ ትንሽ ሰፋ ስለምትል ድግስ ሲኖር አንዳንድ ፕሮግራሞች ሲኖሩ እዚህ ጋር እናዘጋጃለን ነገ ላይም ይቀጥላል ሰፈራችን ያ የምታዩት ዋናው መውጫችን ሲሆን በዚህ ጋር ደግሞ የአደጋ ጊዜ መውጫችን ነው የአደጋ ጊዜ መውጫችን ነው እናመሰግናለን እናቴ አለሜ ስጪኝ እስቲ ማርያው ጸበልማ ጸበል ይጠጣ እናቴ በስማም በያንቻታ እሺ ማአም ቦልዶም ተስከት ሰላም ላካቢ ነይ ማማት ዘሮም ሰራደኝ ገንፎ ታያላችሁ ጋይስ አይሹ እሺ ተረጋጊ ማዘራ በቃ እዚህ ለባብሽ እየወጣኝ ነው
ጋይስ ፀጉሬ እናትዬ ጋር ተሰርች እየወጣ ነው። ይሄን እንዴት እንደማምር ሰው ራሱ ሲያደንቅ ሰምታችሁ ታውቃላችሁ። ፍሬንም ተሰራው እንዴት እንደወደድኩት። በቃ ያጭር ፀጉር ፊት አድርጎኛል። መቼም ነው ሳስበው ማል አስረዝመው ፀጉሬን። ለማንኛውም አሁን ማሚዬ ጓደኛዋ ጋር ሄዳለች። ከዛ ስትመለስ ነው አብረን የምንሄደው። ወይኔ ጉዴ! ማሚን ረስቻት። እሷ ቀጥራኝ ነበር ራይት ጥሪ ብላኝ ስንት ሰዓት የት አለ ትለኛለች። ረስቻለሁ እላታለሁ። ተናደደች። ራይዱን ትታ በዋሳ ሄዳለች መሰለኝ። እንግዲህ ሃይ ማሚ ትላለች። እንደማታፍሪ ማረኩሽ ታይም በእናትሽ ዱራጅ እንዴ ምን አጠፋው? በቃ ዱራጅ ለምን ዝም በልሽ? በቃ ለምን ማሚ ሰው እኮ ይረሳል። ይቅርታሽ ህሊና ያወርዳለሁ። እንዳጨቀጭ ምንም ነገር እንዳትሆን ዝም ብሎ ምን አልኩኝ? ማሚ የረስቸው ነው። ይቅርታ እሻውን ስራ አለን። የግዴታ ስራችን መስራት አለብን። አንጣላ። ሰዎችስ ምን ይሉናል? እዛ ድረስ ሄደን ምን ይበሉ? ሌላ ሰው ጉዳይ አለኝ እንዴ? ምን አገባኝ ስለሰው? አይመለከትም። ማሚ ረስቸው ነው ፀጉሬን እየተሰራሁኝ። አንቺ ፀጉር ስትሰራኝ ነው አስፋልት ላይ ቆማለሁ። ይቅርታሽ ማሪ ይቅርታ። ጋይስ ከማሚዬ ጋር ተገናኝተናል። አሁን እንሄዳለን ማለት ነው። የት እንደምንሄድ አታውቅም ማሚ፣ ምክንያቱም ሰርፕራይዝ ነው፣ አልተነገራትም። የት የምንሄድ መስሻል? ምን አገባኝ ስለርሳ የለ ምን አገባኝ ይባላል እንዴ? እንደዛማ ይባላል። ቀንሽ እንዴት ነበር? እኔ በጣም የተበላሸ ነው ቢላንች። ምን አረኩሽ? ረስታሽኝ? ምን አርጌ ነው የረሳሁሽ? እንዴ ማሚ ሰው እኮ ይረሳል። ራይድ አልጠራሁልሽም። ከዛ በኋላ ስታስታውሽኝ ደወልኩኝ። ስደውል ደግሞ አንድ የራይድ ሹፌር የሚባል ስልክ ያነሳል። አላገኘሁም ነው እኮ በቃ። አንቺ እኮ ካንቺ የሚጠበቀው እኮ አላገኘሁም። ደውዬ ማለት እየጠበቅኩ እኮ ነው። ከባድ ነው። ዛሬ የት እንደምወስድሽ አታውቂም ነው የምልሽ። አታውቂም። ወራይት እዚህ ጋር መኪናችንን አቁመይስ ታውቃ ብናገኝ ሹፌር ነው ያለሽ የኔ ቆንጆ ታይሻል። ቀልጠፍ ያለ ጥፍት ያለ ሹፌር ታውቂያለሽ? ህሊና እያለው ቀልጠፍ ያለ ሹፌር ህሊና እያለው ምን ነው ሰዎች ይታዘቡናል። እንደዚህ ሆነን ብንሄድ በቃ ይቅርታ አይለመደኝም ጌታን። ከዚህ በኋላ ከፈለግሽ የዮናስን ስልክ ሰጥሻለሁ። ፈልጊ ራስሽ ደውይልኝ። ይታዘቡ እንደውም ጥሩ ነው ይታዘቡሽ። ሰው እናቱን ይረሳል እንዴ? እናቴን ረስቼ አይደለም ረስቼሽ ነው እንጂ ከነ ማፈጠሪ ማርያምን አይደለም። ማርያም ረስቼሽ አይደለም። ይኸውልሽ እያስታወስኩ ነበር እኮ የነገርሽኝ ሰዓት እየነዳው ነበርና ፀጉር ቤት ስገባ ደውላታለሁ ብዬ ነበር። ከዛ በኋላ ፀጉር ቤት ገብቼ በቃ ረስቻለሁ ጭራሽ። ስትደውይ ነው ትዝ ያለኝ። ከዛ በኋላ ደግሞ ሁለት ሹፌር ጋር ደወልኩ። ሁለቱም እምቢ አሉኝ። አንደኛ ደግሞ አጣርቼ ልደውልልሽ አለኝ። አጣርቶ እስከሚደውል ደግሞ ጭራሽ ረሳሁት። እኔ መልሼ እኮ ያነሳል እኮ በእንትንም ልደውል ፈልጌ ነበር አጥቼ ነው እንጂ አምርብሽም እኔ ፍቅር ጌታ እንዴማ መጣላት የለብንም። ታኔ አሁን የእርሽ ሰው ፊት ነው የምንሄደው። ምን አድርገሽ እንዲህማ የለም ጫ ሆነን ፈታ ብለን በጣም ስለስራት ፈታ ብለን ምን እንደሆነ ማታውቂም ሲጀምር አገባኝ አለ ወጣ ሰዎቹን ላገኛቸው ምን እንደሆነ ሰርፕራይዝስ ቢሆንስ ሰርፕራይዝ በጣም እንዴ! ኧረ ተይ አንቺ ተይ፣ ግን እንደኔ ልጅ አታገኝም። ተይ እንደዚህ አትሁኚ። ሞች በይ እርግጠኛ ነሽ እንደማላገኝ እንጂሽም ተነሻውን ይምታይ ይሻለኛል። ታለሽ ነኝ ቀስ እያልሽ ኧረ ወረጃውን ተርጀማ ወርዳለሁ ዛሬ እናቴ ኮሽታ ላይ ናት ጋይስ። እና ለማንኛውም በቃ ሂጅ ወረጅ መጣ ሂጅ እሺ ጋይስ ሰርፕራይዟ ምን እንደሆነ አታውቅም። ረጅም ጊዜ እዚህ ሲስተም ውስጥ መግባት በጣም ነው የምፈልገው። ፎር ሹር እግዚአብሔር ከፈቀደ ዛሬ እዚህ ሲስተም ውስጥ እገባለሁ ብዬ አስባለሁ። በደንብ ያለውን ነገር አያለው፣ አጣራለሁ ብዙ ነገሮች ምናምን። እናንተም በእርግጠኝነት ምን እንደሆነ ለማወጋጉታችኋል ብዬ አስባለሁ። ማይንም ሪአክሽን አብረን እናያለን እና
በካሜራ ተከብሽ ነው የት ያመጣሽ ምን አቀልሻለሁ እኔ ደግሞ የት እንደምትጎትሽኝ ዛሬ ደግሞ ነይ ማሪ በቃ የቀድሞ ሙድ ተተሽዋል ማርያ አሁን ተታርቀናል ሃይ ነይነሽ ልዬ ሰላም ነው ነይነሽ ለልሽ ሰላም ነው እንኳን ደህና መጣሽ ማሚ ተዋወቂያት ማሚ ህይወት ይባላል ነይነሽ ሰላም ነሽ አለው እግዚአብሔር ይመስገን እንኳን ደህና መጣሽ ማደረስ ልዬ ቆይ ታይዋለሽ እሺ ነይ ማሪ እንዴት ናችሁ ልዬ ደህና ናችሁ ማሚዬ ሰላም ነው እግዚአብሔር ይመስገን ልዬ እንዴት ነሽ እንኳን ደህና መጣችሁ እንኳን ደህና ቆየሽን በጣም ደስ ብሎኛል ስላየዋችሁ ስለመጣችሁ እናመሰግናለን ኢንተርቪዋችሁን እያየው ነበር ከመቅዲ ጋር ያረጋችሁትና እናመሰግናለን በጣም ነው ደስ ያለኝ በጣም ጠንካራ እናት ነሽ ስላየውሽ በጣም ደስ ብሎኛል ደግሞ አሁን በአካል እናመሰግናለን ማሚዬ ግን ግራ የተጋባሽ ይመስላል ልዬ አልነገርሻትም እንዴ የት እንደመጣች ምንም አልነገረችኝም ለምን እንደመጣሁ አላውቅም አይደል አዎ ሰርፕራይዝ ብላ ነው ማለት ነው ሰርፕራይዝ ብላ ዛይ መጣች እንግዲህ ይሄው ቁጭ ብያለሁ አንቺ አሁንም አልነግሪኝም አሁንማ በቃ እኔ ጋር ስለመጣችሁ በደንብ አወራሻለሁ ልዬ ልትነግሪያት ይገባ ነበር አዎ እናቴ አታውቅም እኔ ታውቂየለ ነገሮችን ብዙ ጊዜ ሰርፕራይዝ ማድረግ ነው የምወደውና አልነገርኳትኝም ዝም ብያት ይዣት የመጣሁት ሁላ ተጣልተን ነበረ በመከራ ተታርቀን ይቅርታ ብያት ነው ይዣት የመጣሁትና ይቅርታ አድርገሽልኛል አድርጌልሻለሁ እስኪ አሁን ልስማውና በደንብ ደግሞ ይቅርታ እንዳደረግልሽ ዛሬ የት ይመስልሻል የመጣሁሽ እስቲ ገምች ኧረ እኔ ምን እስኪ ንገሪኝ ምን አውቃለሁ ንገሪኝ እስቲ ዛሬ ያመጣሁሽ ቴምር ሪል ስቴት ይባላል ስለዚህ ይልሻል መኪና ለመግዛት አይሚን የገዛው ጊዜ መጀመሪያ ዝም ብዬ መኪና ከመግዛቴ በፊት ከመኪናና ከቤት ምናምን እያልኩ እየጠየኩሽ ነበርና ብዙ ጊዜ ጠይቄ ነበር ከዛ ማሚ ቤት መገዛት አለበት አለች እኔ ደግሞ መኪና ለስራ በጣም ያስፈልገኝ ስለነበረ መኪና ይገዛ እያልኩ ነበርና እሷ ቤት ነበር እንዲገዛ የፈለገችው ማረፊያችን ነው ቤት ይሻላል ምናምን እያለች ነበር ግን ያው መኪናውንም አላወቀችም ሰርፕራይዝ ነው ብቻዬን የገዛሁትኝና በርግጥ ደስ ብሏታል ግን ደግሞ ቤት ቢሆን የበለጠ ደስ ይላት ነበር ያ ህይወታችን ላይ ደግሞ አዳዲስ ነገር ሲኖር ወይ ትልቅ ነገር ሲኖር ምናምን ብዙ ጊዜ ከማሚዬ ጋር ነው አብረን ያወቀችው ምናምን ነው እንዲሄድ የምፈልገውና አብሶ ይሄኛው ደግሞ ማሚዬ የምትፈልገው ነገር ስለሆነ ፕሮሰሱ ላይም እንድትኖር ስለፈለኩ ነው ሶ አሁን ያለነው ምንድነው ቴምር ሪል ስቴት ይባላል ማሚዬ ቤት ልንመርጥ ነው የመጣነው እንዳቴ ቤት ልንመርጥ አልኩሽ አዎ አቃልጅ እውነት ከባድ ነው አይነ ስለዚህ ዛሬ በቃ ከዚህ በኋላ ቤት ለመግዛት ደግሞ ዝግጁ ይሁን ስለሆነ በደንብ እኔና ላንቺ የሚሆን ቤት አብረን እንመርጥና እንገዛለን ማለት ነው እግዚአብሔር ከፈቀደ እግዚአብሔር ይመስገን አዎ አከፋፈልም ምናምን አይ ቲንክ ብዙ አይነት መንገድ ስላላቸው ደግሞ የበለጠ ቆንጆ ይሆንልናል ብዬ አስባለሁ ለማንኛውም ለዛ ነው የመጣሽው አልታረቅም አመሰግናለሁ ታረቅን በደንብ ነው ታረቅን እንዴ አሁን ታርቀናል በቃ አዎ ጥሩ ቦታ ነው ደግሞ የመጣችሁት ቴምር ሪል ስቴት ነው የመጣችሁት ከዛ ደግሞ እኔ ደግሞ እንዳለችው እሷ ገና ያው ቤት ለመግዛት ሐሳብ ኖሯት ነው ወደኛ የመጣችው ያሉትን አማራጮች የት ቦታ እንደምትፈልግ በሷም ደግሞ በበጀቷም የሚሆን በሰፊው ደግሞ አስረዳችኋለሁ እናንተ ግን በጣም እንኳን ደስ አላችሁ ማሚዬ ትልቅ ነገር ነው ቤት ባለፈውም ደግሞ ኢንተርቪውሽን እያየው ነበርና በጣም ለሁሉ ምን አይነት ጠንካራ መልካም እናት እንደሆንሽ አይቻለሁ በጣም ነበር ደስ ያለኝ እሱ ላይ ሳይሽ አመሰግናለሁ ቴምር ደግሞ መጥቶ ደግሞ ሰው ደግሞ ስጦታ ሳይድ ደግሞ አይሄድምና ከኔ ደግሞ ያዘጋጀውላችሁ ለእናንተ ለልጅና ለእናት ጥሩ ስጦታ አዘጋጅቼላችኋለሁና እሱን ልስጣችሁና ደግሞ ወደ ጉዳያችን እንቀጥላለን እንግዲህ ስጦታ እናየዋለን ስጦታ ይወደዳል በጣም ማሚዬ እንግዲህ ከኔ ቴምር ሪል ስቴት ያው በስጦታ ነው የምንታወቀው ለደንበኞቻችንም ስጦታ በመስጠት እንታወቃለንና ከመጀመሪያው ደግሞ ከኔ ስጦታ ልስጣችሁ ብዬ ነው ማሚዬ አመሰግናለሁ ተባረኪ አሜን እናት እሺ አይከፈትም እንዳናየው እንየው ይከፈትና ከፈት እንደ ለካሜራው ሚስጥር ነውና እሺ
የሚስጥር በስቷል እንግዲህ እስቲ ዘንድሮ ለመልካም ለጠንካራ እናት ደግሞ ስጦታ መስጠት ደስ ይላል። መክፈት አቃተኝ እኮ አታግዥኝም እንደ አንቺ በስማ በጣም ነው የማመሰግነው። ለበዓል ጥምቀትም ስለሚመጣ ችግር የለም። በጣም አመሰግናለሁ። በጣም ያምራል አይደለ? ያው ወይስ በጣም ያምራል። አመሰግናለሁ። በጣም ምንም ችግር የለውም። የኔ ደስታ ተባረኪ ልጄ። አሜን እናቴ አሜን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን አሜን። ልጄ አመሰግናለሁ። ክበሪልኝ። እግዚአብሔር ያክብርልኝ። በእጅሽ ተደሰቺ። አሜን አሜን አሜን። እግዚአብሔር እንግዲህ ያጠንክርሽ። አሜን እናቴ በርቺ፣ ጠንክረሽ ማየት ፈልጋለሁ። በእውነት አመሰግናለሁ። እሺ ማሚዬ እሺ እሺ። ያው መጀመሪያ ብዙም ኢንፎርሜሽን ያለሽ አይመስለኝም ህልዬ። ስለዚህ ስለ ቴምር ያለውን ነገር ዲቴይል የሆነውን ኢንፎርሜሽን ደግሞ ብዙ ምርጫዎችም ስላሉን እነዛን ነገሮች ነግርሻለሁ። ከዛ በኋላ አንቺ ተመቸሽ ላይ ደግሞ ትቀጥያለሽ ማለት ነው ከማሚ ጋር ሆናችሁ። ግን ታውቂያለሽ ስለ ቴምር ሰምተሽ ታውቂያለሽ ከዚህ በፊት? የተወሰነ ነገር አንድ ሁለቴ ኦፊሳቸው የመምጣት እድል ነበረኝ። ግን በቲክቶክ በሌላ በስራ ማስታወቂያ ነው እንጂ እንዲህ ቤት ለመግዛት ፈልጌ መጥቼ አይነት ኢንፎርሜሽን የለኝም። ግን እንዲሁ ለመግዛት ሳስብና አንዳንድ ነገሮችን ሳይ ግር ያለኝ ነገር ነበር። ህይወቴ እንትን በቀጣይ የትን ገንባ ይሁን ምናምን የሚል ነገር አይቻለውና አልገባኝም። ምንድን ነው? ትክክል። አዎ እሱ አሁን ላይ ሁሉም ህንጻዎቻችን ላይ ልታይ ለማየት ሄደሽ ከሆነ በቀጣይ የትን ገንባለው የሚል ትልቅ ጽሑፍ እናስቀምጣለን እና እሱንም ያደረግንበት ምክንያት ደግሞ እንደነገርኩሽ ቴምር በጣም ብዙ ምርጫዎች አሉት። በየትኛውም በምዕራብ፣ በሰሜን፣ በምስራቅ ብትሄጂ ሁሉም ላይ ወደ አያት፣ ወደ ጋርመንት፣ ወደ ፒያሳ፣ ወደ ሶማሌ ተራ ብትሄጂ ሁሉም ሳር ቤት ላይም ብትሄጂ በጣም ብዙ አማራጮች አሉት እና ከዚህ በኋላም ደግሞ በጣም ብዙ ፕሮጀክቶችን እናወጣለን። ሙሉ አዲስ አበባን የመቆጣጠር እቅድ ነው ያለን እና ሰው ከስተመር መጥቶ የት ይሻላችኋል፣ የት በቀጣይ እንዲገነባላችሁ ትፈልጋላችሁ የሚለውን ነገር ለማሳወቅ ነው። አንድ ቦታ ብቻ የተገደበ ስላልሆነ ነው እሱን ነገር የምንጠቀመው። እንቁላል ፋብሪካ አካባቢ ነው ሰፈራችንና ለከተማ ይሄ በቃ ቦሌ ሜክሲኮ ጥሩ ይሄ አሪፍ ቦታ ለመሄድ በጣም ሴንተር ቦታ ነውና አሁን እግዚአብሔር ፈቅዶ ቤትም ለመግዛት ካሰብኩ የምፈልገው ሴንተር የሆነ ቦታ ላይ ነውና የት አላችሁ? የት አለን? ትክክል። ቅድም እንዳነሳውልሽ ማለት ነው ቴምር በጣም ብዙ ቦታዎች ላይ ያሉት። ሳር ቤት እዚህ ቫቲካን ኤምባሲ ዝቅ ብለሽ የምታውቂው ከሆነ እሱ ላይ አሁን አዲስ ፕሮጀክት አውጥተናል። እንደዚሁም ደግሞ አዋሪ ከቤተ መንግስት ዝቅ ብሎ ወደ አዋሪ አደባባይ መሄጃ የለም፣ እሱ ጋርም አዲስ ፕሮጀክት አለን። ሁለቱ አዳዲስ ፕሮጀክቶች ናቸው። በተጨማሪም ደግሞ ይገርምሻል ፒያሳም አለን። ለሰፈራችሁ ቅርብ ማለት ነው። ፒያሳ ይሆንልና እሱ ይሆንላችሁ። ኦኬ ፒያሳ አለን። እንደዚሁም ደግሞ ሶማሌ ተራ ላይም አለን ተክለ ሃይማኖት ሆስፒታል ፊት ለፊት። ከዛም በተጨማሪም አሉን። ግን እንደነገርኩሽ አክቲቭሊ አሁን እየሸጥናቸው ያሉት እነዚህ አራቱ ናቸው ማለት ነው። ቆንጆ ነው። ዋጋችሁስ እንዴት ነው? ዋጋችን እንደ ስማችን እስቲ እሱን እንኳን በእርግጥ በጣም አትራክት አድርጎኝ የመጣሁት አንድም ከ5.4 ይሁን 5.7 ብቻ ከዛ ጀምሮ አለ የሚል ሰምቼ ነበርና በዛ ላይ ደግሞ አከፋፈሉም ይመስለኛል ይሄ ባንዴ ሙሉ ክፍያ አይደለም እንከፍላል። እንደዛ ካልሽን ያው ውጡ እንደማለት ነው። ንገሪኝ እስቲ በደንብ ስላችሁ። ጥሩ ልክ ነሽ። ከ5.7 ሚሊዮን ጀምሮ ቤቶች አሉን። እንደነገርኩሽ የመጀመሪያው በ5.7 ሚሊዮን የሚሸጡት ያልኩሽ አዋሪ አደባባይ ጋር ያለው ነው። ኦልሞስት ለቤተ መንግስት በጣም ቅርብ የሆነ ቦታ ላይ ነው። ለአብርሆት ላይብረሪ፣ ለአዲስ አበባ ዩኒቨርሲቲ በጣም ቅርብ የሆነ ቦታ ላይ ያለ ነው እሱና እሱ ላይ አሁን 80 ካሬ ሆኖ ባለ 1 መኝታ ቤት አለ። ባለ 1 መኝታ ቤት ነው። ከፈለገም ደግሞ ደንበኛ ባለ 2 ማድረግ ይቻላል። እኛ ጋር ሪዲዛይን ማድረግ ይቻላል። የሱ ዋጋ ነው 5.7 ሚሊዮን ብር። ግን እንደመሰለሽ ቅድም እንደነገርኩሽ የተለያዩ የቅናሽ ፓኬጆች አሉ። ምንድነው እሱ መሰለሽ እቺ 5.7 ይገርምሻል አንድ ጊዜ ለሚከፍል ደንበኛ ነው ማለት ነው። አይሆንም የኛው ግን ጥሩ ማማራጭ አለ። በዛው ልክ በ20% ደግሞ ቅድመ ክፍያ ጀምራ ምንድነው መሰለሽ አሁን እንዳልሽኝ አንቺ ቀስ ብለሽ እየሰራሽ ነው መክፈል የምትፈልጊው። ከሱ አንፃር ሲሆን ደግሞ ምንድነው መሰለሽ እቺ ባለ 1 መኝታዋ 8 ሚሊዮን 800 ሺህ ነው ጠቅላላ ዋጋው የሚመጣው ማለት ነው። በስንት ዓመት? በ3 ዓመት ጊዜ ውስጥ የምትረከቡት። እሱ ደግሞ ሲሆን ምንድነው መሰለሽ ጥቅሙ
20% ቅድመ ክፍያ ነው። 1.7 ሚሊዮን ብር ነው ቅድመ ክፍያው ማለት ነው። ከዛ ቀሪውን 20%ን ቅድመ ክፍያ ከከፈልሽ በኋላ ቀሪውን በግንባታ ሂደት አድርገሽ 5% እያደረግሽ ነው የምትከፍይው። ወደ 450 ሺህ ብር ይመጣልሻል ማለት ነው። ቀጣይ ክፍያ አሁን ነው እንጂ 1.7 የምትከፍለው ቀሪው ክፍያ ወደ 450 ሺህ ብር አካባቢ ነው የሚሆነው። ምንድነው መሰለሽ ሉዬ እንደነገርኩሽ ነው። አሁን አንድም ቴምር በደንበኞች ዘንድ ተመራጭ ያደረገበት አንዱ ምክንያት ምንም አይነት የዶላር ጭማሪ ቢደረግም የኮንስትራክሽን ማቴሪያል ቢጨምርም ምንም አይነት የዋጋ ጭማሪ እስከመጨረሻው ድረስ አይኖርበትም ማለት ነው። ስለዚህ አንቺ እንኳን እንደፈለግሽው አሁን ለምሳሌ 20% ቅድመ ክፍያውን ከፍለሽ እንደዛ ነው አንቺም እንደነገርሽኝ የምታስቢውና እሱን እንኳን 20% ከፍለሽ ከዛ ቀሪውን በግንባታ ሂደት ቀስ እያልሽ ምንድነው አሁን እኛ የምናደርገው ኦሬዲ እኛን ገነባውና የተወሰነ ፕሮግረስ ከፍ ሲል ከዛ እናንተ ደግሞ 5% እያደረጋችሁ 15 ዙር ክፍያ እንደዛም ሲሆን ለእናንተ ይቀላል። 15 ዙር ክፍያ ጠቅላላውን በ3 አመት ጊዜ ውስጥ ከፍለሽ ታጠናቅቂያለሽ ማለት ነው። ይሄ ሲሆን ደግሞ ለእናንተም ጥሩ ነው የሚሆነው። ምክንያቱም እንደነገርኩሽ ነው አሁን የተዋዋላችሁት 8 ሚሊዮን ቢሆን ኮንስትራክሽን ማቴሪያል የሚጨምርባችሁ ከሆነ ኋላ ላይ በጣም ብዙ ሊመጣባችሁ ይችላል ያላሰባችሁት ወጪ ማለት ነው። ከዛ አንፃር ይሄኛው ቆንጆ ይመስለኛል። እቺ ባለ 1 መኝታ 80 ካሬዋ ኢንኬዝ እንኳን አንቺ ወደ ባለ 2 አድርገዋለሁ ብትይ እንኳን ሪዲዛይን አድርገሽ ወደ ባለ 2 መቀየር ትችያለሽ። ከአዋሪውም ውጪ ደግሞ እንደነገርኩሽ ሳር ቤት ላይም አለ እዚህ ከቫቲካን ኤምባሲ ዝቅ ብለሽ። ከዛ በፊት ግን ይገርምሻል እዚህ ቫቲካን ኤምባሲው ከፍ ብሎ ኦልሞስት አሁን ስትመጡ ያያችሁት ማለት ነው። ኦልሞስት አሁን ስትራክቸር ስራውን ጨርሷል፣ ፓርቲሽን ስራውን ጨርሷል፣ ፊኒሺንግ ስራውን የጀመረ ነው። ይገርምሻል ደግሞ በአንድ አመት ከ6 ወር ጊዜ ውስጥ ነው እዚህ ፕሮግረስ ላይ የደረሰው። ግን ምንድነው መሰለሽ አሁን አንዳንድ ጊዜ ደንበኞች ገንዘብ ይኖራቸውና ባንክ ውስጥ ከሚያስቀምጡት 100% እንክፈላችሁ የሚል የደንበኞች ጥያቄ አለ። ከዛ አሁን ካሹን ስንሰጣችሁ ምን ያህል ዲስካውንት ታደርጉልኛላችሁ የሚል ተደጋጋሚ ጥያቄ ስላለ እኛ 35% ኦፍ ነው የምናደርገው። ድርጅቱ ነው ከቨር የሚያደርገው 100% ካሽ ሲከፍሉ ማለት ነው። ስለዚህ ወደ 9.9 ሚሊዮን አካባቢ 10 ሚሊዮን ራሱ አይሞላም 139 ካሬውን በ9.9 ሚሊዮን ብር ሙሉ በሙሉ ለደንበኞች እንሰጣቸዋለን። ከዛ በኋላ ምንም አይነት ክፍያ አይኖርባቸውም፣ በሱ ያጠናቀቃሉ ማለት ነው። አሁን ያለን ከሊሴ ገብረ ማርያም ትምህርት ቤት ጀርባ ያለው ሳይታችን ላይ ወይ ደግሞ ፊት ለፊቱ ኢኖቬሽን ሚኒስተር የሚባለው አለ አይደለ? እሱ ጋር ባለ 2 መኝታ ከ100 ካሬ ጀምሮ እንደዛ ቆንጆ ነው። በጣም ቆንጆ ነው አይደል? ማሚ የቱን መረጥሽ አንቺ? ወደ ፒያሳው መጣችልሽ? የፒያሳ ሰፋ አድርገሽ ራስሽን? የፒያሳ ነው እንጂ ውይ አማራጮቹ አሪፍ ናቸው የነገርሽን። ግን እሺ ያለኝ ጥያቄ ምን መሰለሽ፣ አሁን ለምሳሌ 20%ን የመክፈል አቅም ኖሮኝ ከፍያችሁ የሆነ ሰዓት ላይ ብንገዳገድ 5% መክፈል ቢያቅተኝ ምናምን ምንድነው የሚፈጠረው? ኦር ለምሳሌ መሀል ላይ የሆነ ነገር አጋጥሞኝ ምናምን ገንዘቡን በፈልገው ምንድነው ማረገው? ፕላስ ደግሞ ብዙ ጊዜ ሪል ስቴት ላይ የማየው ነገር ምንድነው ባሉት ሰዓት መሰረት ባሉት አመት መሰረት ቀን መሰረት አይጨርሱም እና እሱስ ምንድነው አግሪመንት አለ ነው ምንድነው የሚሆነው? ብቻ እንዲህ አይነት ነገር ላይ በደንብ ይሄ አለ አይደል? ትክክል። የብዙ ደንበኞች ጥያቄ ነው ሁሉ ያነሳሽው። አንቺ ምንድነው መሰለሽ እንደነገርኩሽ ነው ቴምር በማስረከብ በፍጹም አይታማም። ዋና ስራው ራሱ አድርጎ አያስበው። ማስረከብ ግዴታና ግዴታ ነው። አግሪመንቶች ላይ የምናስቀምጣቸው ቅጣቶች አሉ። ድርጅቱ ባያስረክብ ራሱ ማለት ነው። ባናስረክብ ኢንኬዝ እንደው ይሄኛው ሬር የሆነ 0.1% ራሱ አይሆንም። እንደዛ አይነት ነገሮች እንኳን ቢፈጠሩ 20% ነው ወለድ ተቀጥቶ ለእናንተ ብሩን የሚመልሰው ማለት ነው። አሁን ለምሳሌ የ8 ሚሊዮን ብር 20% አስቡ። ለእያንዳንዱ ከስተመር መመለስ በጣም ነው የሚከብደው። ስለዚህ እሱ ቅጣት አለ። ፕላስ ደግሞ ምንድነው መሰለሽ ኢንኬዝ እንኳን አሁን 3 ወር ጊዜ እንኳን እንጨምር ብንል በየቀኗ ላሳለፍንባት ጊዜ የምትከፈል እንደ ክራይ የምትታሰብ ገንዘብ አለች። ስለዚህ እሷ ራሱ ቀላል አይደለችም ለዛ ሁሉ ደንበኛ እሱን ስታስቢ። ስለዚህ ቀድሞ ማስረከቡ ለራሱ ነው የሚጠቅመው። እኛስ ባንችል እናንተ ባችሁልም የተለያዩ 3 አይነት አማራጮች አዘጋጅተናል። ደንበኛ እንዳልሽው አሁን ለምሳሌ እንዳሰበው አሁን ለምሳሌ አንቺ አሁን እንደጀመርሽበት ላትቀጥይ ትችያለሽ። ምንድነው መሰለሽ አሁን ለምሳሌ ደንበኞች ብዙ ደንበኞች የሚያደርጉት ወደ ሌላ ሰው ማስተላለፈሽ መውጣት ትችያለሽ። አሁን ለምሳሌ ገና መሬት ላይ ያሉትን ቤቶች ገዝተሽ ኮንስትራክሽኑ ከፍ ሲል አትርፈሽም መሸጥ ትችያለሽ። በ8 ሚሊዮን የገዛሽው ቤት የዛሬ 1 አመት ኮንስትራክሽኑ
10ኛ 11ኛ ፎቅ ላይ ደርሰው በዛ ዋጋ አይሸጥ። ስለዚህ ወደ እነሱ አስተላልፈሽ መውጣት ትችያለሽ። እንደዛ ማድረግ ትችያለሽ። ደንበኛ ግን አልችልም ካለ 10% ነው ተቀጥቶ የሚወጣው። እንደዛ ነው ያህል እንኳን መቆየት አልችልም የሚል ከሆነ ማለት ነው። ወደ ሌላ አስተላልፎ ለመውጣት እንኳን ካልቻለ 10% ተቀጥቶ ገንዘቡ ተመላሽ ይደረግለታል ማለት ነው። ስለዚህ ያው የሚያዩን የኔ ተከታዮች የኔ ፎሎወሮች ማየት አለባቸው ብለሽ የምታስቢውና ሪል ስቴት ሊገዛ ለወሰነ ሰው ይሄ ነገር ግዴታ ማየት ያለበት ነጥብ ነው የምትይው ምንድን ነው? ህልዊ ቆንጆ ጥያቄ ነው ያቀረብሽ። ይገርምሻል ምንድነው መሰለሽ ገዢ በጣም ቀድሞ ብዙ ነገሮችን ማወቅ አለበት። ዝም ብለሽ አንድ ሪል ስቴት አለ ስለተባለ መግዛት የለበት። እኔ እንደዛ በጣም ነው ማምነውና የመጀመሪያው የካምፓኒ ባክግራውንድ ማየት አለበት። ደንበኛ ከዚህ በፊት ምን ያህል ሪል ስቴት አስረክቧል፣ ምን ያህል ሰዎችን የቤት ባለቤት አድርጓል የሚሉትን ነገሮች በምን ያህል ጊዜስ ምን ያህል ፕሮጀክቶችን ገንብቶ ለደንበኞች ባለቤት አድርጓል የሚሉትን ፖይንቶች በጣም ማየት አለበት። አሁን ያሉትንም ደግሞ ፕሮጀክቶች አሁን የሸጣቸውንም ቤቶች ደግሞ እየሰራ ነው ወይ፣ ኮንስትራክሽኖቹ አክቲቭ ናቸው ወይ፣ እነዚህ ነገሮች በጣም ማየት አለበት። በሁለተኛ ደረጃ ደግሞ ሎኬሽን ነው። ምንም ጥያቄ የሌለው ለአከራዩ ቢል አትርፎ ልሽጥ ቢል ሎኬሽን በጣም ትልቅ የሆነ ቫልዩ ያለው ነገር ነው። አይን የሆነ ቦታ ላይ ሰዎች ቢገዙ ጥሩ ነው። ሶስተኛው ደግሞ ዋጋ ነው። እንደነገርኩሽ የተጋነነ ዋጋ ላይ ሄደሽ ተመሳሳይ የሆነ ፕሮዳክት ከምትገዢ ማርኬቱ ላይ ካለው የቱ ነው ቅናሽ፣ የቱ ነው የሚያዋጣኝ የሚለውን ነገሮች ደንበኞች ማየት አለባቸው ብዬ አስባለሁ። ሶስቱን ነገሮች ቢያዩ ጥሩ ነው። እንደዛ ይመስለኛል። ይብይ በጣም ነው የምናመሰግነው። ፎር ሹር ብዙ ነገሩ በጣም ተመችቶናል። በቃ አስቤበት 20%ን ደግሞ በደንብ ሞላ አድርጌ ይመጣለሁ። ሆፕፉሊ አሪፍ የሚሆን ይመስለኛል። በነገራችን ላይ ቤት መግዛት የምትፈልጉ የኔ ሰብስክራይበር የምር ቴምር ሪል ስቴት እንደሰማችሁት ነው ያላቸው ኦፖርቹኒቲ በጣም ሰፊ ነው። እንደ አቅማችሁ የተለያየ አይነት አማራጭ ነው ያላችሁ። ህሉና ማሚዬ ብላችሁ ለመጣችሁ ደግሞ ዲስካውንቱን መጠቀም ትችላላችሁ ያለቻችሁ ነው። ሶ ቴምር ሪል ስቴት መታችሁ ቤት መግዛት የምትፈልጉ ከሆነ እዚህ ጋር ባለው ስልክ ቁጥር እየደወላችሁ ሂዊ ማግኘት ትችላላችሁ። በጣም ደስ የምትል ልጅ ናት። በዛ ላይ ደግሞ በሽ ነው ቴምር ነው የምላችሁ። ማርያም አይከፈትም እንዴ እና ማሚዬ እቃዋን ይዘህ ነበር እንዴት ሳትይ ዛሬ የቤት እቃ ያመልጣትም ነበር። ለማንኛውም ጋይ ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ፣ ምናምን የሚደረገውን ነገር ሁሉ አድርጉ። ሂቢ በጣም ነው የምናመሰግነው። በጣም አመሰግናለሁ። ባይ